መጽሐፈ ዜና ካልዕ ምዕራፍ 28 አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞም ለበዓሊም ቀልጠው የተሰሩትን ምስሎች ሰራ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎ ሰጠው። ሶርያውያንም መቱት። ከእርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ አመታት መታው። የአባቶቻቸውንም አምላክ እግዚአብሔርን ትተው ነበርና። የሮሜልዩ ልጅ ፋቁሔ በአንድ ቀን ከይሁዳ 120,000 ገደለ። ሁሉም ጽኑዓን ነበሩ። ከኤፍሬም ወገን የነበረው ኃያል ሰው ዝክሪ የንጉሱን ልጅ በጽሔሳያን የቤቱን አዛዥ አዝሪቃን ለንጉሱም በማዕረግ ሁለተኛ የሆነውን ሕልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 200,000 ሴቶችን ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከእነርሱ ወስደው ወደ ሰማርያ ገቡ። በዚያም ኦዴድ የተባለ የእግዚአብሔር ነቢይ ነበር። ወደ ሰማርያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው፣ እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለተቆጣ በእጃችሁ አሳልፎ ሰጣቸው። እናንተም ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች ሆነው ይገዙላችሁ ዘንድ ታስባላችሁ። ነገር ግን አምላካችሁን እግዚአብሔርን የበደላችሁትን በደል በእናንተ ዘንድ የለምን? አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ አዛሪያስ፣ የምሼሌሞትም ልጅ በራኪያ፣ የሰለሞንም ልጅ የሕዝቅያ፣ የሃድላይም ልጅ አሜሳይ ከሰልፍ በተመለሱት ላይ ተቃወሟቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንን በደላችንን ታበዙብናላችሁና የተማረኩትን ወደዚያ አታግቡ፣ በደላችን ታላቅ ነውና የመቅሰፍቱም ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞቹም ምርኮኞቹንና ምርኮውን በአለቆችና በጉባኤው ሁሉ ፊት ተዉ። በስማቸውም የተጻፉ ሰዎች ተነስተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩት ሁሉ ከምርኮውም አለበሷቸው፣ አጎናጸፏቸውም፣ ጫማም በእግራቸው አደረጉላቸው። መገቧቸውም፣ አጠጧቸውም፣ ቀቧቸውም። ደካሞቹንም ሁሉ በአህዮች ላይ አስቀመጧቸው። ዘንባባም ወዳለበት ከተማ ወደ ኢያሪኮ ወደ ወንድሞቻቸው አመጧቸው። ወደ ሰማርያም ተመለሱ። በዚያን ጊዜም ንጉሱ አካዝ እርዳታ ፈልጎ ወደ አሦር ንጉሥ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳንም መጥተው ብዙ ምርኮኛ ወስደው ነበርና፣ ደግሞም ፍልስጤማውያን በቆላውና በደቡቡ በኩል ባሉት በይሁዳ ከተሞች አደጋ ጥለው ነበር። ቤትሳሚስንና ኤሎንን፣ ግዴሮትንም፣ ሶኮንና መንደሮቿን፣ ተምርናን መንደሮቿን፣ ጊዞንና መንደሮቿን ወስደው በዚያ ተቀምጠው ነበር። የይሁዳም ንጉሥ አካዝ እግዚአብሔርን ክዷልና ከእርሱም እጅግ ርቋልና እግዚአብሔር ስለ እርሱ ይሁዳን አዋረደው። የአሦርም ንጉሥ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሱና ከአለቆቹ ቤት እኩሌታውን ገፈፈ፣ ለአሦርም ንጉሥ ሰጠ። ነገር ግን አንዳች አልተጠቀምበትም። ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመቱትም ለደማስቆ አማልክት የሶርያን ነገሥታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። የእግዚአብሔርንም ቤት ደጅ ቆለፈ። በኢየሩሳሌምም ማዕዘን ሁሉ መሠዊያ ሠራ። በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎች አሰራ። የአባቶቹንም አምላክ እግዚአብሔርን አስቆጣ። የቀረውም ነገርና ሥራው ሁሉ የፊተኛውና የኋለኛው እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። አካዝም ከአባቶቹ ጋር አንቀላፋም። በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም ሕዝቅያስ በእርሱ ፋንታ ነገሰ።